የተነሳ ለምን በቃ እንዴ ለምንድን ነው ምናምን ብለን ከማቋረጥ እንደርሳለን ማለት ነው። የሆነ የተለያየ ነገር ሲያነሳብን ማለት ነው። እና አንዳንድ ጊዜ ፍላጎታችን በጣም ከባድ ከመሆኑ የተነሳ ሁሉም ነገር ቶሎ እንደሆነ እንፈልጋለን። በቃ ሁሉም ነገር በአጭር ጊዜ። የሚገርመው ነገር ግን ሳያለፋ የሚገኝ ነገር አንድም ነገር በህይወት ውስጥ የለም። ሁሉንም ሰው ጠይቁ፣ ሳያለፋ ብዙ ነገር ዋጋ ሳያስከፍል ሳያለፋ የሚገኝ ነገር የለም። ወላ ባለሀብት ይሁን ወላ ድሃ ይሁን ወላ በቃ ያገኝ ወላ አያገኝ ያኔ ልፋት ውጤት ነው። የሚገርመው ነገር አሁን እኛ የወር ደመወዛችንን በመጣንበት ሰዓት ይከፈለናል። 30 ከሆነ በ30 5 ከሆነ በ5 ግን 30 ያችን ቀኒቱ 30 ቀን አንድ ወር ካልሞላና ማንም ደመወዛችን አይሰጠን ማንም ማለት ነው። እኔ ስላችሁ በመካከል ወይም ታመነ ወደ ሀገር ልንገባ ስንል ወይም ይሆን ብቻ የሚያጋጥመን ነገር አይታወቅም። ግን ጤነኛው ቀን እስከሰራነ ድረስ ያቺ ቀን ተጠብቃ ደመወዝ ይከፈለናል። የመንግስት ሰራተኛ ልክ እንደዛው በወሩ ነው እንጂ ደመወዝ የሚገባለት ያለ ወሩ ደመወዝ አይገባለት። የመንግስት ሰራተኛ ለምሳሌ ስራውን ቢያቋርጥ ስራውን ታሞ ከሆነ የህመሙ እስከሚያገኙት ድረስ፣ ዝም ብሎ ከሆነ ግን በዛችው ቀን በወጣበት ሰዓት ግን ደመወዙ ይቋረጣል። የሚገርመው ነገር ግን የልፋት ውጤት በዛች ሰዓት እናገኛለን። አንድ ተማሪ ኬጂ ብሎ አንደኛ ብሎ እዛ 2 3 እያለ ደረጃ ቆጥሮ ምን ላይ የሚደርሰው ትምህርት ላይ ደርሶ ተመርቆ ስራ አገኛለሁ ብሎ ተስፋ አድርጎ ነው ትምህርትን የሚማረው ማለት ነው። ልክ እንዳሁኑ አንዳንዶቹ እርግጥ ትምህርት የሚባል ነገር አያጓጓንም። ምክንያቱም ስላችሁ ሁሉም በገንዘብ ነው፣ ሁሉም ያለው ነው ወደ እንትን የሚገባው እንጂ ሁሉም ሰው በጣም ከባድ ነው አሁን ላይ ማለት ነው። ግን ያለ ተማሪ ለራሱ ተምሮ ስራ ቢያጣ ምን ነው የሚያደርገው? ያቺ ወረቀቱ ተበታትቃ እስከምትቆረጥ ድረስ ስራ ይፈልጋል በትዕግስት ማለት ነው። እና ሁላችንም ትዕግስት ያስፈልገናል ብዬ አስባለሁ አንዳንድ ጊዜ ማለት ነው። እና በያዝነው አቋም መጽናት፣ በቃ በያዝነው አቋም መጽናት። አንዳንድ ጊዜ ፍላጎታችን ከመናሩ የተነሳ ብዙ ነገሮችን እናበላሻለን፣ ብዙ ነገሮችን ማለት ነው። እና በቃ ተስፋ ለመቁረጥ በዚች ምድር ስንኖር ተስፋ መኖር አለብን። በያዝነው ነገር መጽናት አለብን። በያዝነው ነገር ጸንተን ትልቅ ደረጃ ደርሰን እዛ ደረጃ መድረስ አለብን ማለት ነው። አንዳንድ ጊዜ እኛ አብረን ለምሳሌ በፊት ትምህርት ቤት የተማርናቸው እኛ ዝም ብለን ሳናቅ ወለም ዘለም እያደረግን ተምረን ከዛ ጥላን ስደት መጣን። የኛ ጓደኞች ግማሾቹ ዶክተር የሆኑ፣ ግማሾቹ መምህር የሆኑ፣ ግማሾቹ እንደኛ የተሰደዱ፣ ግማሾቹ ደግሞ የወለዱ፣ ግማሾቹ ያገቡ፣ ግማሾቹ ያላገቡ፣ ብቻ ህይወትን ስታስቡት ስብስብ ያለ ነገር አለ አይደል? ልክ እንደዛ አሁን ለምሳሌ ዩቲዩብ ላይ አሁን እኛ የምንዘያየራቸው ምንም የምንላቸው እኛ ተስፋ ሳጥቶና አቋርጠና እኛ የምንዘያየራቸው ልጆች ግን ልክ ድካም እኮ እናውቃለን። እኛ ደክሞና አይደል ያቋረጥነው? ብናቋርጥ ማለት ነው ብናቋርጠው ደክመው እዛ ደረጃ ደርሰው ሲከፈሉ ስናይ አንናደድም? በጣም ነው የምንናደደው። ለምሳሌ አሁን የኔ ጓደኞች እንትን ብለው ታምረው ስራ ይዘው ወልድ ያገኙና እኔ ደግሞ ገና ሳላገባ ስደት ላይ የሆንኩትን ሳስብ ልክ እንደምናደደው ማለት ነው። ለምን ልክ እንደነሱ አልሆንኩም ብዬ ማለት ነው። እና አሁንም ቢሆን እኛ ድካማችንም ድካም ያደክማል፣ ግን በትዕግስት ካሰብንበት እንደርሳለን ብዬ አስባለሁ። ግን በሰዎች አለመቅናት ማለት ትልልቆችን አለማየት፣ ትልቅ ደረጃ የሚያደርሰው በቃ እኩል የሆኑ ሰዎች እናያለን። ከኛ በታች ማለት ሰውን ትልቅ ሳይሆን ማየት ያለብን እንዴ ከላይ ካደረሰው ደረጃ መድረስ ስለሚያቅተን እንደርሳለን ብለናል። በትዕግስት ካልተጓዝን ሁሉም ነገር ተስፋ አስቆራጭ ነው በዚህ ምድር ማለት ነው። ስላችሁ ምንም ነገር እንኳን ትንሽ ራሳችንን ጥለና ራሳችንን ባንጥልም ትንሽ ነገር ይበቃል ተሰናክሎ ለመውደቅ ትንሽ ነገር ይበቃል። ግን ለመነሳት በጣም ከባድ ነው። ለመነሳት ማለት ነው። ለመነሳት በጣም ይከብዳል። አንድ ሰው መውደቅ ቀላል ነው፣ ግን መነሳት ስለሚከብድ እንዳንወድቅ ሁላችንም መጠንቀቅ አለብን።
ያኔ በቃ የሰው ቤት ማሞቅ የለብንም። በቃ በአለማችን መጽናት አለብን በትዕግስት መራመድና ትዕግስት ሁላችንም ያጣን ይመስለኛልና ሳያለፋ የሚገኝ ነገር ስለሌለ ሁላችንም ለፍተን በለፋነው ነገር ደግሞ ፍሬ ከሆነ ይበረክትልናል ሁሉ ነገር ብዬ አስባለሁና ይሄ ነው። ቀን ብላችሁ እስኪ ነው ካሜራው አሪፍ ነው ወይስ አሪፍ አይደለም?